ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። እንግዲህ እነዚህ የሀገር ሸክሞች የሀገር ዕዳዎች ነው ያላቸው። የሀገር ዕዳዎች እንዴት ህዝባዊ እውነት ሊፈጥሩ እንዴት እንደሚሞክሩ አይ ቲንክ በደንብ ሐሳቡን ይዘናል ብዬ አስባለሁ። ህዝባዊ እውነት መፍጠሪያ የሀገር ሸክም እንዴት ይፈጥሩታል፣ የሀገር ዕዳዎች እንዴት ይፈጥራሉ የሚል ህዝባዊ እውነት ሲፈጥሩ በዋናነት በዛ በብረት ኃይልም እየፈጠሩ ነው። ግን የኛ ዛሴ ሚዲያ ብረት ሳይሆን ኮሙኒኬሽን ስለሆነ የምንሰራው በኮሙኒኬሽን ስቴጆች እንዳሉ አንስቼላችኋለሁ። እነዚህ ምዕራፎች መጀመሪያ በግን ውሻ ማድረግ ነው የሰሩት። ብርቱካን የምትባል በግ ፈጠሩ፣ ውሻ አረጓት። እዛ ያንን ውሻ ደግሞ አስተጋቡበት። ውሻውን ይዘው የቀለም አብዮት ስፕሪንግ እንትን ጆርጅ ፍሎይድ መሐመድ ዋዚዝ ብለው እኔም ብርቱካን ነኝ ምናምን የሚል ህዝባዊ ንቅናቄ ለመፍጠር ሞከሩ። እሱ ፌል ሲያረግ ወደ የእጁ ደብተራነት ገቡ። ቅኔውን ትተውት ቀራርቶ ረጎራው ማለት ጀመሩ። ከዛም እሱም ፌል ሲያረግ በእነ ኢንጂነር ሊቃል በኩል ትላንትና መተው ዘፈኑን ቀየሩት። የአንዲ ልጆች ደግሞ ዜማና ዳንሱን ጨመሩበት። ስለዚህ አዲስ ዘፈን፣ አዲስ ዜማ፣ አዲስ ዳንስ ይዘው መጡ። ይሄ ዜማ፣ ይሄ ዳንስ እና ይሄ ዘፈን ምንድነው? ይሄ ስራ ጠቅላላ ስራው የብርቱካን ፕሮጀክት የገዢው ፓርቲ ፕሮጀክት ነው። ስለዚህ አገዛዙ የፈጠረው ፕሮጀክት ነው። በአገዛዙ ፈጠራ ውስጥ የተዳከረ ነው፣ መዳከር የለብንም። ይሄ አገዛዝ በዘመቻ አንድነት ስለተዳከመ አቅጣጫ መቀየር ስለፈለገ የፈጠረው የወለደው ትርክት ነው የሚል አዲስ ዘፈን፣ አዲስ ዜማ፣ አዲስ ዳንስ ይዘው መጡ ማለት ነው። ጠቅላላ ሰውን አሁን አንጠባጠቡት። የሆነ ጥርጣሬ እንኳን ያለውን ሰው እንዴ ብርቱካን የሚባለው ነገር ጥርጣሬ ያለውን እንኳን ያው በጥባጥቤ መጥቷቸው። በተለይ ኢንጂነር ይልቃል በዚህ ጉዳይ ላይ የተካነ ነው። በነገራችን ላይ ይሄ እንትን መፍጠር ላይ ጀስቲፋየር ሆኖ አይኑን በጨዋጥቦ መምጣት ላይ የመጨረሻው መልእክተኛ ይመስለኛል። ይሄ ዘ ላስት ፐርሰን የሚባለው እንትኑ ላይ ዘ ላስት ማን ነው የሚሉት እሱ ነው። በቃ የመጨረሻው ጥይት። አሳፋሪው ግን ያቺም ጥይት ደነበሸች። ዳንሱም ዘፈኑም ጭፈራውም ደነበሸ፣ ጥይቱ ደነበሸ። የተፈጠረው ህዝባዊ እውነት በአጸፋ እውነቶች ተሸነፈ ማለት ነው። ከዛ ቀጥሎ እንግዲህ ሁለተኛው ነገር የመጣው በጣም በጣም በሚያሳዝን አትደራደሩ የሚል ደግሞ ሐሳብ መጣ። አትደራደሩ የሚል
ኢትዮጵያውያን አትደራደሩ ቢሉ ምንም አልነበረም። በቃ አትሊስት እርስ በራስ ነው የምንባላው፣ እርስ በርስ ነው የምንጋደለው ተብሎ አትበሉ ማለት እንደው አትደራደሩ ቢሉ የሆነ ነገር ይሰማኛል። አዲስ ኮምፓስ ቤተሰቦች አትደራደሩ የሚል መልእክት እየመጣ ያለው በአደባባይ ከኤርትራ የፕሮፓጋንዳ ክፍል ነው። አስባችሁታል? ከኤርትራ የፕሮፓጋንዳ ክፍል አትደራደሩ የሚል በአደባባይ የተጻፈ እሱ ነው ዛሬ ልነግራችሁ የምፈልገው። አንዱ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የሚባል ወይም ሲአርዲ የሚሉት በኤርትራ በሻቢያ የፕሮፓጋንዳ ክፍል የሚዘጋጅ አቅጣጫ የሚሰጥ ድረገጽ ነው። አዲስ ለሆናችሁ ሰዎች ግቡና ተመልከቱት። ሴንተር ፎር ሪሰርች ኤንድ ዶክመንቴሽን ብላችሁ ግቡ። የሻቢያ ቮይስ ነው፣ የሻቢያ ድምጽ ነው። የአንዲ ልጆች ሴንትራል ሜሴጅ የሚወስዱት ከዚህ ከሴንተር ፎር ሪሰርች ኤንድ ዶክመንቴሽን ነው። እሱ ይጽፋል፣ ከጻፈ በኋላ ነው ወደ ራሳቸው የሚወስዱትና የራሳቸው አጀንዳ የሚያደርጉት። ከዚህ በኋላ ተከታተሉት። በነገራችን ከዛ ልክ እሱን ይውና የአንዳርጋቸው ልጆች ሚዲያ ላይ ምን እንደተናገሩ ተመልከቱት። አንድ ላይ ፓራላል ይሆናል። ቢኮዝ ሜሴጁን የሚልክላቸው እሱ ነው። ሴንተር ፎር ሪሰርች ኤንድ ዶክመንቴሽን ነው የሚልክላቸው። በግለሰብ ደረጃም ሲጽፉ እያቸው የሚጽፉት መጀመሪያ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን ያሰፈረውን ነገር ወይም እሱ የሚያሰፍረውን ነገር ነው የሚጽፉት። ስለዚህ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የኤርትራ የህዝብ ግንኙነት ማጠናከሪያ ሪሰርች ሴንተር አሁን ምን እያወራልን ነው? ስለ ፋኖ እያወራልን ነው። ምን እያወራልን ነው? ስለ አማራ ክልል እየነገረን ያለው። ተጠልፏል ስንላችሁ ያልሰማችሁ ሰዎች እውነታውን እዛ ጋር ታገኙታላችሁ። የኤርትራ ድረገጽ ምን ስላገባው ነው አማራ ፋኖ መደራደር የለብህም የሚለው? ጀስት ቴላስ እስቲ ንገሩን። እስቲ አንድ ሰው ሴንተር ፎር ሪሰርች ዶክመንቴሽን አያገባህም የኛ ጉዳይ ነው ብሎ ያላለ አለ? እስቲ ንገሩኝ። አለ? የለም። ቢኮዝ አቅጣጫ የሚሰጠው ከሱ ስለሆነ ማለት ነው። ስለዚህ ይሄ የኤርትራ ድምጽ አትደራደሩ ብሎ መጥቷል። የትኛው የአማራ ክልል ነው ከፋኖ ጋር የሚደራደረው? አማራ ክልል ምክር ቤት ኖሮ የሌለ በሆነበት ፋኖ የፖለቲካ የበላይነት በያዘበት የምን ድርድር ነው? ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የኤርትራ የፕሮፓጋንዳ ክፍል ማለት ነው። የሻቢያ የፕሮፓጋንዳ ክፍል ማለት ነው። የአማራ ክልል በፈረሰበት ሁኔታ ለመደራደር ሞራልም የህግ መሰረትም የለውም። አያሳፍርም? ያቺ ለራሷ የፈረሰች በሻቢያ ምክንያት የፈረሰች ሀገር ፋኖን ስትመራ እንደዛ ብላ አስብ ወንድሜ፣ እንደዛ ብላ አስብ። እኔ አይደለም የጻፈው፣ ሄዳችሁ እኮ ብያችኋለሁ። የአማራ ህዝብ ትግል ብልጽግናን ሙሉ ለሙሉ ለመጣል እንጂ ከፈረሰው የአማራ ክልል መንግስት ጋር ስልጣን ለመካፈል አይደለም። የክልሉ ፕሬዝዳንት አቶ አረጋ ከበደ ለራሱ ስልጣን ሳይኖረው የሚያካፍለው ስልጣን ሊኖረው አይችልም። ምን አገባው የኤርትራ ፕሮፓጋንዳ ክፍል? ከዚህ ትቀበላላችሁ? ከዚህ ተቀብላችሁ ታስተጋባላችሁ? አቅጣጫ የሚሰጣችሁ ይሄ ነው? ተጠልፋችኋል እኮ ምንለው ይሄንን ነው። ከዚህ ውጪ አሁን ኢንጂነር ልቃይ መጣ፣ ከዚህ ውጪ ሊወጣ አይችልም። እርዳታውም ይቋረጣል፣ ምንም ይቋረጣል ማለት ነው። ስለዚህ አንዱ
አትደራደሩ የሚል ማስጠንቀቂያ ያሳለፈ ያለው የኤርትራ ፕሮፓጋንዳ ክፍል ነው ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የሚባለው ክፍል ማለት ነው ይህ አንደኛው ነጥብ ነው ሁለተኛው ኢንጂነር ይልቃል ነው ያው እሱ ማጠቃለያ ምዕራፍ ስለሆነ ነው ማነሳው እንጂ እኔ በፖለቲካ ዕውቀቱም ብዙ ከዚህ በኋላም ለማምጣት የከበደኝ ያለ ሰው ባይዘው ያው ኢንጂነር የሚለው ነው ያዙልኝ ስለሚከፋው ነው ኢንጂነር ምለው የደቦ ሲያሜም ስለሆነ ደቦን ማክበር ስላለብኝ ነው የሆነ ሆኖ ግን እንዳልኩት ነው የዚህ የመጨረሻው ዳይፐር ቀያሪ ምዕራፍ ላይ ነው ያለው እና ኢንጂነር ይልቃል መጥቶ አሁን ደግመዋለው ሻቢያ ታሪካዊ ጠላታችን አይደለም ብሏል በደንብ ተናገር ስለተባለ ሌላ አይደለም ታሪካዊ ጠላት ለሚባለው አሁንም በሆነ ማስረጃ የሚያቀርብ የለም ሻቢያ የሚከሰስባቸውን ነገሮች የኛ ጉዶች በሙሉ ፈጽሞታል የኛ ጉዶች ነው የሚላቸው ባይዘው ቲፒኤልኤፎችን ህዋቶችን የኛ ጉዶች ነው የሚላቸው የኛ ጉዶች ሁሉ ፈጽሞታል ሻቢያ ፈጽሞት የኛ ጉዶች ያልፈጸሙት የለም ስለዚህ የኛ ጉዶች ሲፈጽሙ ጠላት ካላልናቸው እንዴት ብለን ነው ሻቢያን ጠላት የምንለው የሚል መከራከሪያ ነው ኢንጂነር ይልቃል ያመጣል የኛ ጉዶች የፈጸሙትን ነው ሻቢያ የፈጸመው ስለዚህ እንትን ልለው አልችልም ጠላት ልለው አልችልም ይላል የዛሬ መልክቱ ነው የኢንጂነር ይልቃል ሻቢያን ታሪካዊ ጠላት ካልኩት ህዋትን ምን ብዬ ልበለው ይላል ከዛ አቶ ልደቱ ላይ ያነሳል እንግዲህ እሱ እዛው ይነጋገሩ ከአቶ ልደቱ አያሌው ጋር በቅርቡ ተከራክረን አሳማኝ መረጃ ማምጣት አልቻለም አቶ ልደቱ ይለዋል ምንም ሊያቀርብልኝ አልቻለም እንደውም አቶ ልደቱ ምላሽ መስጠት ተክኖት ቲፒኤልኤፍ ነው ሲያነሳልኝ ዋለው ይላል እሱ አይ ቲንክ አንደበትም ስላለው አቶ ልደቱ ምላሽ ይስጥበት በሚፈልገው ቦታ ላይ ግን ለኔ በቂ መልስ ሰጥቶት ነበር በያስባለው አቶ ልደቱ ግን የሚረባ መልስ አልሰጠኝም አሳማኝ መረጃም አላቀረበም ነው የሚለው የሆነ ሆኖ ግን ሻቢያ አሁንም ታሪካዊ ጠላት አይደለም ካልን እሱን ቲፒኤልኤፍንም የኛውንም ጉዶች ታሪካዊ ጠላት ማለት አለብን የሚል ሐሳብ ነው የሚያነሳው አቶ ይልቃል አሁንም ቢሆን ታሪካዊ ጠላት ብሎ ለመፈረጅ የሚያስችል ነባራዊ ሁኔታ እንደሌለ ያንን ደግሞ እንደ መረጃ የሚያቀርብ ሰው በየስናገር ምንድነው በአማራ ላይ ጥላቻ ነስቷል ከሆነ አሁን ድረስ እየተራረድን ያለንና እዚው ኢትዮጵያ ውስጥ ያሉ አካላት የነዙት ጠላትነት የተለየ ነው ኢትዮጵያን ያለው ወደ ባስቀርቷል ከሆነ ራሳችን የኛን ሀገር የመሩት ሰዎች እና ቦይ ስብራት ነጋ እኛን እንድትገነጠል ይፈልጋል እንደውም የኤርትራው መሪ ከኛ ጋር ለመስራት አንድ የሱዳን ጀነራል ላይ ኢሲአይ ሰው ሆኖ ጥያቄው ሊተውና ከኢትዮጵያ ጋር ለመሆን ፈልጎ ነበር እኛን አይፈልግም ቱሌት ብለን ያስወጣ ነው ብለዋል ስለዚህ ሻቢያ የሚከሰስባቸው ነገሮች ሁሉ የኛ ሀገር ሰዎች አድርገውታል እና አንድ የውጭ ሀገር መንግስት ያደረገው ነገር የኛ ሀገር ሰዎች ያደረጉት ከሆነ ታሪካዊ ጠላት ብለን እንዴት ልንለው እንችላለን ዲፋይን ልናደርግ የኛው ጉዶች የኛ ቤት ሰዎች ራሳቸው እንደ መንግስትነት የቆጠርናቸው አሁንም ህጋዊ ድርጅቱ ነው በአገር ውስጥ ያሉ አካላት የፈጸሙትን ከሆነ የሰራው እንደውም ለውጭ ሀገር መንግስት ኤክስኪዩዝ አለን ባድ ነው የራሱ ፍላጎት አለው የራሱ ኢንተረስት አለው ያን ማድረጉ ብዙ ላይ ገርም ይችላል ግን የኛው ጉዶች ያደረጉትን ነገር ስላደረገ ታሪካዊ ጠላት ብሎ ዲፋይን ማድረግ ትክክል አይደለም ነው የኔ መከራከሪያ መሰለኝ እንግዲህ ኢንጂነር የኛ ጉዶች ነው ያላቸው ህዋትን ነው የኛ ጉዶች የፈጸሙትን ሻቢያስ በፈጸመበት ሁኔታ ሻቢያን ታሪካዊ ጠላት ለማለት የኛ ጉዶችንም ታሪካዊ ጠላት ማለት አለብኝ ነው እንግዲህ ሁለት የተለያዩ ነገሮችን ያስተሳሰረው አንድን ምልበት ነገርና አንድን ነገር ምልበት ነገር ሊለያይ አይገባም የኛ ጉዶች ህዋቶች ማለት ነው የፈጸሙትን በሙሉ ሻቢያ ፈጽሟል ስለዚህ ሻቢያን ለይቼ
የታሪካዊ ጠላት ወይም ጠላት ልለው አልችልም የሚል ነገር ነው የሚያነሳው። ከዛም አልፎ ቅድም እንዳነሳውት በዚህ በሻቢያ ዙሪያ ምንም የተለየ ነገር የተፈጠረ ነገር አይደለም የሚል ስለሚያነሳ እንደው ትንሽ አጭር የሆነ ሰዎች የላኩልኝንም ላሰማችሁና ወደ አስተያየት ማጠቃለያ አስተያየት ሰጣለሁ። እኔ ከልብ የማምንበት ነው መሳይ። አንዳንዱ ነገር እንደውም በግልጽ ላለመናገርና የሁለት ሀገር ግንኙነት ስለሆነ የኛ ሀገር ፖለቲካ ደግሞ አንድ ቦታ የምትናገረው ነገር ሌላውን የሚያስቆርፍ እየሆነ ግንኙነታችንን እንዳያበላሽ በመጠንቀቅ እንጂ ታሪካዊ ጠላት ብለህ አንድን ሀገር ከሳልከው የማይታረቅ ቅራኔ ያለ ማለት ነው አይደል? መዋጋታችንን ከሆነ እዛው ውስጥ ገልጫዋለሁ። ያ ደረቅ ታሪክ ነው። ሻቢያ ፕሮፓጋንዳ መንዛቱን ጸረ ኢትዮጵያ በይፋ በወጣትነት ዘመናቸውም ሆነ በትጥቅ ትግሉ ይሄ ያለ የነበረ የሚደረግ ነገር መሆኑን እያወቅ የኛው ሰዎች የፈጠሩት የከፋፈል አደጋ እሳት ላይ ያቃጠለኝና ጦርነት ያዘነበብኝ በአንድ ወቅት ራሳቸውን ከኛ ጋር ለመለየት ያደረጉትን ፕሮፓጋንዳ የታሪካዊ ጠላትነት መገለጫ የአንድ ሀገር ኢንተረስት ዋና ነጥብ አድርጌ መያዝ አለብኝ ብለህ ታምናለህ? እንዳንድ ፖለቲከኛ ደግሞ ያንንስ አሁን እውነት እንነጋገር ከተባለ ኢትዮጵያ አብይ በዚህ በተዳከመበት ሁኔታ እንኳን አብይ ኤርትራን ካልወረርኩ ይያል አይደል ፍዳውን የሚያይኩ ኤርትራ ደግሞ ሊወሩኝ ነው ብሎ ነው አይደል መግለጫ እየሰጠ ያለው። ስለዚህ ኤርትራ 3.5 ሚሊዮን ህዝብ ያለው በኢኮኖሚው የኢትዮጵያ ኢኮኖሚ ትልቅ የሆነ በህዝብም በመሁሩም በዩኒቨርሲቲውም ትልቅ የሆነ ኤርትራን በፍራትና በስጋት የሚያይበት ምክንያት ለምንድን ነው? ነገርኩ እኮ ነው። ኦሮሚያ ጦርነት እያለ ትግራይ ውስጥ ጦርነት እያለ አማራ ውስጥ ጦርነት እያለ እንኳን ወራለሁ እያለ ነው አብይ የተዳከመው እንኳን የሚያስበው ማለት ነው። እና አንደኛ ህዝቡ አንድ ነው። የጋራ ብንሆን ብንጠቀም ወደ ብንጠቀም ጅቡቲ የምትጠቀመውን ያህል የኢትዮጵያ ህዝብ ቁጥርም ብዙ ነው። የንግድ መውጫ መግቢያችንም የኢኮኖሚያችን ቮሊዩም ትልቅ ነው። ከኤርትራ ጋር የባህል የታሪክ የእምነት የስጋም ዝምድና ግንኙነት አለን። ምንም ያቀረበው ያለውን አመክንዮ በደንብ እየሰማችሁት አንደኛው መከራከሪያው ታሪካዊ ጠላት ሻቢያን ለማለት ቲፒኤልኤፍ መባል አለበት ነው። ሁለተኛ በጦርነቱ ወቅት የተፈጠረ ኔሬቲቭ ትርክት አሁን ይዤ መጥቼ መጨቃጨቅ የለም። ያን የፈጠሩት ትርክት ነው ለመገንጠል የፈጠሩት ትርክት ነው። ያ ስለሆነ በፈጠሩት ትርክት ላይ ተመስርቼ ጠላት ልላቸው አይገባም ነው እያቀረበ ያለው። ማጠራጠር ነገር ነው። ዝም ብሎ የከረን ሰዎች እኮ ከጎጃም የሄዱ ሰዎች ናቸው ጥንት ይባላል እኮ እንግዲህ የስጋ ዘመን ምን ነው ይሆናል አይደለም? አንድ ህዝብ ስለሆነ ወዲና ወዲ እየተባለ እና ይሄ ሁሉ ነገር ባለበት ውስጥ የኤርትራን መንግስት ታሪካዊ ጠላት ብዬ ለማሰብ ህወሓት ካደረገው የተለየ ሻቢያ ያደረገውን ነገር ንገረኝ። ሻቢያን ታሪካዊ ጠላት ካልኩ ህወሓትን ምን ልበለው? ህወሓት ያላደረገው እንደነገርኩ ሻቢያ እንደውም የተለየ ሀገር የራሱ የሆነ ያለው ነው አይደለ? ለመገንጠል ብሎ ያረጋው እዚህኛው ሀገር ውስጥ ያሉ ሰዎች ያደረጉትን ነገር ያደረገን አንድ ህዝብ ታሪካዊ ጠላት ማድረግ ትክክል አይደለም። ሁለተኛ ደግሞ ከአንድ ሀገር ጋር ያለፈው ቁስላችን አልፎ ወደ ኋላ ሳናስብ ወደፊት እያየ አንድ በሚያደርገን ሁኔታ ላይ በጋራ እየሰራን እንድንሄድ የጋራ የሚያደርገን ነገር ላይ አተኩሮ መስራት ታዲነትም አይደለም፣ የነበረውን ታሪክም መርሳት አይደለም። ያንንም ደግሞ እዛው ቃለ መጠይቄ ላይ በይፋ ተናግሬዋለሁ ነው ማለት እንደተዋጋን የፍቅር ጊዜ እንደነበረን የጠላትነት ጊዜ እንደነበረን የጦርነት ጊዜ እንዳለን የአንድነት ጊዜ እንዳለን ያ የነበረና ደረቅ ታሪክ ነው ብየናል። ነገር ግን ኤርትራና ሻቢያ ታሪካዊ ጠላት ይያል ለመስፈን የሚያስችለኝ መሰረታዊ የሆነ መከራከያ ከአንድ ሰው ጋር ሁሉ ተከራክሬ ያለው ቅርብ ጊዜ አተውልደቱ ምንድነው መከራከሪያ ብዬ ስለው ምንም ሊያቀርብልኝ አልቻለም። እንደውም ከህወሓት ጋር ለምን ታወዳድራለህ? ህወሓት የፈለገውን ቢያረግም ሀገራችን ያለ ነው። ሌላው ሰው የፈለገውን ቢያረግም ሀገር ውስጥ ያለ ችግር የለም። ሻቢያ ግን ጠላቱ ነው መፈረጃ አለበት ይለኛል። ምን አይነት ነገር ነው? እና ይሄ በተግባር አላገኘውም። አሁንም ቢሆን ኤርትራ ታሪካዊ ጠላት ነው። ከኤርትራ ጋር ግንኙነት ማድረግ አይገባንም።
ግንኙነታችንን በመጠፋፋት ላይ የተመሰረተ ነው ብሎ የሚያስብ ሰው ካለ ለምን አሰብክ ልለው አልችልም ግን እኔ ማስበው እንደዚህ ነው የኢትዮጵያንና የኤርትራን ታሪክ የምንረዳው እንደዚህ ነው የሚገባኝም እንደዚህ ነው አቋም የሚሆነው ኢትዮጵያና ኤርትራ ደግሞ መልካም ግንኙነት እንዲኖራቸው እሰራለሁ ኤርትራም ደግሞ ወደ ያላትና መውጫ መንገድ እንዲኖረን አንድ የትጥቅ ትግል እንደሚያደርግ አካል ደግሞ ከነሱ ጋር መልካም ግንኙነት መመስረትና ከጎረቤት ሀገር ጋር ቤዝ እንዲኖረን ማድረግ ኤርትራ ከዚህም በፊት ከነበረው መንግስት ጋር ቅሬታ ስላላት ተቋሚዎችን ቤዝ ትሰጥ ነበር ትደግፍ ነበር ስለዚህ ለአሁኑም የተለየ ነገርና የተለየ ዜና የሚሆንበትም ምክንያት የለም አቋም የሚያውነው የታሪክ አረዳድ የሚሆነው መሳይ እንግዲህ አርጊመንቱን ሰምታችኋል አንደኛ የትጥቅ ትግል ያያረግን ስለሆነ የትጥቅ ትግል ውስጥ ነው ያለው ያለው ኢንጂነር ይልቃል የሆነ ቦታ ደግሞ ትጥቅ ትግል እየተካሄደ አይደለም ሲል ነበር ከልደቱ ጋር ሲከራከር አሁን ደግሞ የትጥቅ ትግሉ አንደኛ ካለኝ እንደውም ቤዝ ሁሉ እየጠየቅኩ ነው ያኔ እንደ ግንቦት 7 ለኦነግ እንደተሰጠው ኤርትራ ቤዝ ተሰጠኛለች ብዬ እየጠበቅኩኝ ነውና መሳሪያም ለማስገባት ብሏል እዛኛው ላይም መሳሪያ ለማስገባት ምናምን እኔ ግንኙነት የለኝም እንደዚህ ምናምን ደጋፊ ነኝ እንጂ ሲል የነበረው ሰውዬ ዛሬ የትጥቁ አካል የጦርነቱ አካልና ታጣቂዎችን በገንዘብም በተለያየ መንገድም እንደሚያስተባብር እና የትጥቅ ትግል ውስጥ እንዳለ ነው ኢንጂነር ይልቃል ያነሳ ያለው እሱ አንዱ ፓርት ነው ስለዚህ ያን የትጥቅ ትግል ለማድረግ የግዴታ ከኤርትራ ጋር አብሬ መስራት አለብኝ ሶ የትጥቅ ታጋይ ነኝ ነው እያለ ያለው አቶ ልደቱን በተመለከተ አቶ ልደቱ ራሱ ስለሚናገር እኔ በቂ ማብራሪያ ሰጥቷል ብዬ ነው ማምነው ግን አንደበት ስላለው ራሱ ሄዶ ምላሽ ይስጥ ሻቢያ ታሪካዊ ጠላት ካልን ህዋትን ምን ብዬ ጠላት ልበለው ስለዚህ ህዋትን ማለት አለብኝ የኛን ጉዶችም ማለት አለብኝ የሚል ነገር አንስቷል የበለጠ የህዋት ሰዎች መልስ ስጡት እኔ ግን አንድ ሁለት ሶስት ነገሮች ላይ አጠር ያለ አስተያየት ልስጥ ለይልቃል ጌትነት አንደኛ እንደው ይልቃልን ልነግረው የምፈልገው ፖለቲከኛ ነው እንግዲህና አይ ቲንክ የፖለቲካ 101 ህዝብን ሀገርንና ደረጀትን መለየት ነው የፖለቲካ 101 ሶ ህዝብና ሀገር አለ ድርጅት አለ ኢንጂነር ይልቃል አይ ቲንክ እዛጋ ተዳቅሎበታል ተምታቶበታል እንዳየውት ህዝብ ሀገር እና ድርጅት ካደባለከው ይልቃል የተሳሳተውን ተሳሳታለ እኔም አደባልቄ የምመለከት ከሆነ እሳሳታለሁ ወይም ደግሞ ሻቢያ ማለት የትግራይ ህዝብ ነው የኤርትራ ህዝብ ነው የኤርትራ ህዝብ ማለት ሻቢያ ነው just like county PLF ጋር ህዋት ማለት የትግራይ ህዝብ ነው የትግራይ ህዝብ ማለት ህዋት ነው የሚል አስተሳሰብ ከያስክ ልክ ነው ኢንጂነር ይልቃል ያለውን ኮንክሉዥን ላይ ትደርሳላችሁ ሶ አንዱ ይልቃል መመለስ ያለበት ህዝብ ሀገር versus ድርጅት ስለዚህ ድርጅትና ህዝብ መንግስት አንድ ናቸው ብሎ ሻቢያና የኤርትራ ህዝብ የአንድ ሳንቲም ግልባጭ ናቸው ካለ ትክክል ነው ይልቃል ሶ እዛጋ ነው የፖለቲካ 101 ያልኩት ለዛ ነው the same story ለቲፒኤልኤፍ መከራከሪያው ህዋት ወይም የኛ ጉዶችን ጠላት ካላልኳቸው እንዴት ብዬ ነው ሻቢያ ሳይሆን መጀመሪያ ወንድሜ ይልቃል እዚህ ጋር ያለህን የፖለቲካ 101 ክላሪፋይ አድርግ መጀመሪያ 101 ፖለቲካ 101 ስለዚህ እኔ እንደ አንድ የፖለቲካ ውስጥ እንደቆየ ሰው ድርጅት ውስጥ እንደቆየ ሰው ማምነው ምንድነው ህዝብና አገርና ድርጅት ይለያያሉ ብዬ ነው ማምነው እኔ ኤርሚያስ ተስፋ ጋር አትወልደቱም እንደዛ እንደሚል ሶ ህዝብና ድርጅት አንድ አይደለም አገርና ድርጅት አንድ አይደለም ህዝብ ይኖራል ይቀጥላል አገር ይኖራል ይቀጥላል ሼፑ ምኑም ሊቀያየር ይችላል ድርጅት ግን ይወለዳል ያድጋል ይሞታል
ድርጅትን ከህዝብ ከሀገር ጋር አቻት አድርገው የፖለቲካ ትንታኔ ከዚህ ካልተነሳ አደጋ ውስጥ ነው የምትገባው ወንድሜ ይልቃል እኔ አቶ ልደቱም ቢሆን እኔም ብሆን አንድም ቀን ኤርትራ እንደ አገር የኢትዮጵያ ታሪካዊ ጠላት ናት ብለን አናቅም እሱም ሲናገር ስለምሰማ ራሴን ኃላፊነት ወስጄ ልናገርና ኤርትራ የኢትዮጵያ ታሪካዊ ጠላት ናት ብዬ አላቅም ከኤርትራ በላይ ወዳጅ የለንም ብዬ ነው ማቀው በነገራችን ላይ በዚህ ነው ምወቀሰው ከተወቀስኩም አይቀር የኤርትራ ህዝብ የኢትዮጵያ ወዳጅ ነው ብዬ ነው ማምነው እንደውም ከሌሎች ጎረቤቶች በላይ የኤርትራ ህዝብ የኢትዮጵያ ወዳጅ ነው በዚህ ነው ምታወቀው ነው በሱ ነው ለዚህ ነው የዩኒቨርሲቲ ኮርስ እድል ይሰጣቸው ኤርትራውያን ብዬ መከራከረው ለዛ ነው ኢትዮጵያ ውስጥ ኤርትራውያን ሲኖሩ እንደ ኢትዮጵያ ሁሉ ነገራቸው አንድ ኢትዮጵያዊ የሚደርገው ነገር ተደርጎ የሎ ካርድም ከሆነ የሎ ካርድ ተሰጥቷቸው የነጻ ስኮላርሺፕ ትምህርት ይሰጣቸው የሚለው ለዛ ነው ብዙ ሰው እንደማይስማማ አቋቃለሁ ሶማሌ እንደማትስማማ አቋቃለሁ ብዙ ሰው ሲወቅሰኝ አንተ ለኤርትራው ያለህ ምናምን ሲባል ያለው መሰረታዊ መነሻዬን ግን እንዳትረሱ መነሻዬ ስለ ህዝብ ስለማውራ ለሌሎቹ ብዙ እንደዛ ላል ይችላል ሶማሌ የሚያለ ሰው ሶማሌው ለምሳሌ እዚህ ያለ ሶማሌ ላለ ሰው ኦፍ ኮርስ ለኢትዮጵያ ቅርብ ሶማሌ ነው ብሎ ቢያስ ሞቃዲሾች ናቸው ብሎ ቢያስብ ደግሞ እኔ አልቃወምህም ሶማሌው በነገራችን ነው እዚህ ጻፍኩም ስላየው አልቃወምህም ምክንያቱም ላንተ ቅርቡ እዛ ያለው ሞቃዲሾ ነው እውነትም ነው ትክክልም ነው እንደ ሀገር ግን ስናየው የቅርብ ጊዜ ትዝታ ነው እንደ ሀገር ተገንጥለን ይወጣ ነው ኦኬ ለሆነ ሰው ለማን ነው ስሙ ለሙስጠፌ ወጥቶ ሲናገር የኤርትራውያን ከሌላው የጎረቤቶቻችን በላይ ወንድሞቻችን ናቸው ቢል ሙስጠፌ ያታለለ ነው because ለሙስጠፌ ሞቃዲሾ ሶማሊላንድም ኬንያ ያለው ቅርቡ ስለሆነ ማለት ነው እኔን ነው ማነሳው እቺ ሀገር ከቅርብ ጊዜ ነው የተገነጠለችው ያ ህዝብ አንድ ህዝብ ነው ህዝቡ በቋንቋን በተለያየ መንገድ አለው ስለዚህ በምንም ተአምር የኤርትራ ህዝብ እንደ ህዝብ ጠላት ሆኖም አያቅም ያንን ያለን አካል ነው ጠላታችን ለኢትዮጵያውያን ይልቃል ፖለቲካ ዋን ይሄ ዋን ነው እየነገርኩ ያለሁት just የመጀመሪያ ቀን ሌክቸር ስትገባ የምትነጋገረው ፖለቲክሱ ላይ ማለት ሌክቸር ሲደረግልህ ሁለተኛ ግን ድርጅት የሚባል ነገር አለ ድርጅት ህዝብ ማለት አይደለም ድርጅት የፖለቲካ ድርጅት የሆነ ፖለቲካ አላማ ለማስፈጸም የተዘጋጀ ስብስብ ነው ሻቢያም ህዋትም ያፓም ያንተ ድርጅት ምንድነው ስሙ አረንጓዴው ፓርቲም እናት ፓርቲም አባት ፓርቲም አያት ፓርቲም ወዘተ የሚባሉት ለሆነ ተልኮ ለማስፈጸም ከህዝብ ውስጥ የተውጣጡ ልሂቃኖች ያደራጁት ድርጅት ነው ያንተ ፓርቲ የኢትዮጵያ ፓርቲ አይደለም ሰማይ ፓርቲ ምንድን የቀለም ፓርቲው የቀለም ፓርቲ የሆነ ኢትዮጵያ የሆነ ሰው ነው እንጂ ያዘው ጠቅላላ ኢትዮጵያውን አልያዘም ሊቀመንበር ይሆንክበት እናት ፓርቲም አባት ፓርቲም ሌሎቹም ማለት ነው ብልጽግናም ኢህአዴግም ወዘተ ቲፒኤልኤፍም ማለት ነው አሁን ሻቢያም ጋር ስትመጣ ድርጅት ነው ሻቢያ ድርጅት በፖለቲካ እምነቱ ነው የምትለካው ባስቀመጣቸው አቋሞቹ ነው የምትለካው ስለዚህ ወንድሜ ይልቃል እባክህን ፖለቲካውን ዋን በደንብ አውቀውጣ ድርጅት ሌላ ህዝብና ሀገር ሌላ ማንም እኔ እስከማቀው ማንም ስል በፖለቲካው ግንዛቤ ውስጥ ያሉ እኔን መሰል ሰዎች ነው ያልኩ ያለሁት ህዝብን እንደ ህዝብ ጠላት አያረጉ በተለይ ኤርትራ ህዝብ ደግሞ እንደ ህዝብ
አንደኛው ፖይንት እሱ ነው ሁለተኛው ሎጂክ የሚባል ሎጂክ 101 አለ አይ ዶንት ኖ ሎጂክ በጣም ኤሌመንተሪ ሎጂኮች አሉ አይ ቲንክ ከሰባተኛ ክፍል ጀምሮ ያሉ ሎጂኮች አሉ በተለይ ማቴማቲክስ ትንሽ የምትሞካክር ከሆነ በጣም ሲምፕል የሆኑ ሎጂኮች አሉ ምንም የኮሌጅ መግባት የማያስፈልጋቸው ሎጂኮች አሉ እነዚህ ሎጂኮች ምንድናቸው ሲምፕል ሎጂኮች አሁን ሰሞኑን የአምስተኛ ክፍል አንድ ልጅ አለኝ ከሱ ጋር ሳውራ ነበር ይሄንን ሎጂክ የቤት ስራ ተሰጥቶት እየሰራ ማለት ነው በጣም ሲምፕል ሎጂክ ኤ ቢን ኢምፕላይ ካረገ ቢ ሲን ኢምፕላይ ካረገ ኤ ሲን ኢምፕላይ ያደርጋል ይሄ አይደለ ተራ ሎጂክ ዲዳክቲቭ ሪዝኒንግ የምንለው የሆኑ ፕሬሚሶች ሁለት ፕሬሚሶች አስቀምጠህ ኮንክሉዥን የምትሰጥበት just በጣም ሲምፕል ሎጂክ ማለት ነው እኔ እንዴት ከሎጂክ እንደተፋታህም አልገባኝም አርስቶትል ምናምን ይሄ ሎጎስ ኤቶስ ፓቶስ እዛ ውስጥ አትግባ በቃ very simple logic ነው ያነሳለው ካንተው ልጀምር ካንተው ምሳሌ ሩቅ ሳልሄድ የግብጽ መንግስት የኢትዮጵያ ጠላት ነው አልከን የግብጽ መንግስት የኢትዮጵያ ጠላት ነው አልከን ልክ ነህ የግብጽ መንግስት የግብጽ ህዝብ አይደለም የግብጽ መንግስት በየጊዜው የሚመጡ የግብጽ መንግስታት የኢትዮጵያ ጠላት ናቸው ፕሬሚስ ነምበር 1 ሻቢያን የፈጠረው የግብጽ መንግስት ተልኮን ለማስፈጸም ነው ፕሬሚስ ነምበር 2 ሻቢያን የፈጠረው ግብጽ ነው ግብጽ ደግሞ ሻቢያን ሲፈጥር ተልኮን ለማስፈጸም ነው ኢትዮጵያን ከቀይ ባህር ለማስወጣት የቅኝ ግዛት በማለት ወዘተ ትርክቶቹን አስቀምጦ ኢትዮጵያ ታሪካዊ ጠላትነቱን ማስፈጸሚያ መሳሪያ ኢንስትሩመንት አርጎት ነው የመጣው ይሄንንም ታምናለህ ይሄንንም ትቀበላለህ እንግዲህ አሁን ካልካድክ በስተቀር ሁለቱን ገጣጥምና ሁለቱን ፕሬሚሶች ገጣጥምና what will be your conclusion ግብጽ የኢትዮጵያ ታሪካዊ ጠላት ናት አንተም ማምናል ያመንከው ነው ፔሬድ ታሪካዊ ጠላት ነው ሻቢያን የፈጠረው ግብጽ ነው የፈጠረበት ምክንያት ተልኮን ለማስፈጸም ነው ስለዚህ ሻቢያ የተፈጠረው የግብጽን ተልኮ ለማስፈጸም ነው ይሄም ላይ ተስማምታል ሁለት ግብጽ የኢትዮጵያ ታሪካዊ ጠላት ከሆነችና ግብጽ ደግሞ ሻቢያን ከፈጠረች ተልኮዋን ማስፈጸሚያ ምንድነው ኮንክሉዥኑ አንድ ሁለትን ኢምፕላይ ካረጋ ሁለት ሶስትን ኢምፕላይ ካረጋ አንድ ሶስትን ኢምፕላይ ያደርጋል A implies B, B implies C, then conclusion A implies C ነው የሚሆነው የአምስተኛ ክፍል ሂሳብ ነው በዚህ ሀገር ኢትዮጵያ ውስጥ የሶስተኛ መሰለኝ ኢትዮጵያ ውስጥ ኢትዮጵያ ከብዳል አይደል ካሪኩለም እንዳየሁት ይሄ በጣም ቀላል ሎጂክ እኮ ነው በጣም ስለዚህ የኤርትራ መንግስት ጠላት አይደለም ባትለይ ኖሮ አልከራከርህም ነበር አንተ ባንደበትህ ወጥተ የኤርትራ መንግስት የግብጽ መንግስት እንደ መንግስት ጠላት ብቻ አይደለም ታሪካዊ ጠላት ነው ብለህ ነግረህናል ክርክርም ላይ አንስተሃል ታሪካዊ ጠላት ከሆነ ምንድነው የሚፈጠረው ማለት ነው ይሄ ታሪካዊ ጠላት ስትራቴጂ ነድፋል ከነደፋቸው ስትራቴጂዎች አንዱ ምንድነው ሻቢያን መፍጠር ነው ሲፈጥረው ምን አደረገ ቀይ ባህርን እንዲወስድ ኢትዮጵያን ከባህር እንዲያናጣል አሰብን እንዲወስድ ምጽዋን እንዲወስድ ከኢትዮጵያ እንዲገነጠል ኢትዮጵያን ራቁቷን ማስቀረት ሻቢያን መገበው እዚህ ደረጃ ደረሰው እንደተባለው እንድትገነጠል አረገ ኢትዮጵያ አሰብን እንኳን እንድታጣ ተደረገ
ሻቢያ የግብጽ ማስፈጸሚያ መሳሪያ ነው ይሄንን እንዴት ነው 101 አይደለም የአምስተኛ ክፍል ሎጂክ ነው ከየት እንዴት ታጥፈዋል ይሄንን ስለዚህ ሁለተኛው ነገር እሱ ነው ከዛ በተረፈ አይ ቲንክ ያንዲ ልጆች ነግረውሃል እዛ ጥሩ ነው የነገሩ በቃ እኔ አሁን ጦረኛ ሆኛለሁ ታጣቂ የጦር መሪ ሆኛለሁ ጦርነት እየደገፍኩ ነው ጦርነት ስለምደግፍ የጦር መሳሪያ ማስገባት አለብኝ በሰበሰብኩት ገንዘብ በምን ጦር መሳሪያ ማስገባው ደግሞ በኤርትራ በኩል ነው ኤርትራን ቤዝ ፈልጋለሁ just ለግንቦት 7 እንደተፈቀደለት ቤዝ ያስፈልገኛል ቤዝ ስለሚያስፈልገኝ ያለችኝ አማራጭ ኤርትራ ናት ስለዚህ ኤርትራን መለማመጥ አለብኝ እኔ አሁን እዚህ ታሪካዊ ምናምን እንደግም ግንቦት 7ቶች ብልጦች ናቸው በነገራችን ላይ አንድም ነገር አያነሱም ነበር ከአንዳርጋቸው ውጭ በተለይ ፕሮፌሰር ብርሃኑ የመጨረሻ ብልጥ ነበር እውነት ለመናገር ተንፍሽ አይልም እንዲሁ በአረቄ ሰዓት ኤርትራ ታንገፈግፋለች ከማለት ውጪ ሌላ ነገር ነው ከድል በኋላ ምናምን ነው የሚለው ከድል በኋላ ይሄ ጉዳዮች ይሄ የፖለቲካ ኢሹዎች ከድል በኋላ ነው የምናወራው እንደሱ ነው የሚለው ፕሮፌሰር ብርሃኑ እኔ ስለማቀውም ስላየሁትም ነው መመሰክረው ምን ያህል እንደሚንገፈገፍ ግን አቃለው እሱ ብቻ ሳይሆን አዚን ማዴቦን ጨምሮ ማለት ነው ብልጥ ከሆንክ በቃ በዚህ መልኩ ወጥተ ታሪካዊ ጠላት አይደለም ምናምን እሱን ተወውና እኔ የጦር አዝማች ሆኛለሁ ከአሜሪካን ሀገር ቁጭ ብዬ ጦርነት እየመራው ነው ያለሁት ታጣቂዎችን እየመራው ነው ያለሁት ለታጣቂዎች ጦር መሳሪያ እየለመንኩ ያስገባው ነው ገንዘብ እየለመንኩ ነው ታጣቂዎችን ቤዝ እንዲኖራቸው ፈልጋለሁ ኤርትራ ላይ ይሄንን ቤዝ እንዲኖራቸው የምፈልገውን አካል ታሪካዊ ጠላት ምናምን ብዬ ልለው አልፈልግም አትጠይቁኝ ይሄን ጥያቄ ብለኮ ብትል ያልቃል እኮ እዛ ጋር በቃ ግንቦት 7 ሆንክ እኮ በቃ መላላጥ አይጠበቅብህም መንደፋደፍ አይጠበቅብህም የተፋውን መላስ አይጠበቅብህም ሲምፕሊ እፈልጋለሁ ቦታ ወታደር ሆኛለሁ ታጣቂ ሆኛለሁ ጦርነት ውስጥ ነው ያለሁት የጦርነት አዛዥ ነኝ የፖለቲካው አዛዥ ልትሆን ትችላለህ መሳሪያ አዛዥ ልትሆን ትችላለህ አይ ዶንት ኖ የምትናገረው እንደዛ ስለሆነ ስለዚህ ያለኝ አማራጭ ኤርትራን መለማመጥ ነው ፔሬድ ያልቃል እዛ ማንንም ሊጠይቅ አይችልም ከዛ በኋላ አንተም ታጋይ ነህ ወይም ወታደር ፋኖ ነህ በፋኖ ውስጥ ያለ የትግል ምትመራ ሰው ነህ ጦር መሳሪያ የጦርነት ትግል ነው ምትመራው ስለዚህ ቦታ ትፈልጋለህ ካሉት ቦታዎች የተሻለ አማራጭ የኤርትራ መሬት ነው ያንን አማራጭ ለማግኘት ትሰራለህ ማለት እንጂ ተላልጠህ ምናምን ሄደ ቲፒኤልኤፍ ምናምን ብለ ቲፒኤልኤፍ ማለት አለብኝ የኛ ጉዶች ምናምን በመጨረሻ ስለ ቲፒኤልኤፍ ያነሳው የንባብ ጉድለት ይመስለኛል የንባብ ጉድለት ነው እንትን ነው አላቅም የንባብ ጉድለትን ብቻ ልጨምር ላንሳለ በቅርብ ቀን የተታተሙ የህዋት ታጋዮች የጻፏቸው መጽሐፎች አሉ እነ ጀነራል ዮሐንስን ሄዳንብበው ካላመንክ ደግሞ ያቱ ገብሩ አስራትን ሄዳንብበው ሌሎችም የጻፉትን ሄዳንብበው እነስያ አብርሃም ያወሩትን ሄዳንብበው እና ረጋሽ የሚናገሩትን ሄደስማ ምንድነው የሚሉት ቢያንስ አንድ ሁለት ሰው ልጥቀስልህ እነ ስብሐት ነጋን ልጥቀስልህ ስብሐት ነጋ ኢንክሉዲንግ እነ ገብሩ አስራት ስብሐት ነጋን የሚያዩት በዋናነት የኤርትራ ተላላኪ አድርገው አይደል እንደሚያዩት የሻቢያ ተላላኪ አድርገው እንደሚያዩት አንተ ምንድነው ያወራ ያለው ልቃት ከህዋት ውስጥ እኮ የሻቢያን ተልኮ ያስፈጸሙት እነ ስብሐት ናቸው እኮ ብሎ እየተነገረ እኮ ነው ያለው እነ ስብሐት የትግራይ ጉዳይ ሳይሆን አጀንዳቸው የኤርትራ ጉዳይ ነበር እኮ ነው እየተባለ ይሄን አጣቀም ፖለቲካው ስንት አመት ነው ያለው ኦኬ ስለዚህ እነ ስብሐት ይብናቶ መለስም ምናምን የኛ ጉዶች ስላልክ ነው
የኛ ጉዶች ያልካቸው ሰዎች የሻቢያ ጉዳይ አስፈጻሚዎች ናቸው በተለይ አቶ ስብሃት ነጋ ከኢሳያስ በላይ ኢሳያስ እኮ ነው የሚባለው ከሻቢያ በላይ እኮ ሻቢያ ነው የሚባለው ስለዚህ የኛ ጉዶች የፈጸሙት ወንጀል የምትለው የኛ ጉድ አይደሉም የሻቢያ ተላላኪዎች ናቸው ስለዚህ ግብጽ ሻቢያን ተላላኪ ያረጋች ሻቢያ ደግሞ እነስብሃትን ተላላኪ ያረጋ የአንድ ሳንቲም ግልባጮች ናቸው በስብሃትና በኢሳያስ መካከል ፖለቲካ አመለካከት ልዩነት የለም ወኪሎች ናቸው እኔ አይደለም ያልኩት ገብሩ አስራን መጽሐፍን አንብብ አቶ አረጋችን ቃለ መጠይቅ ስማ ጀነራል ዮሐንስ መጽሐፍ አንብብ ሌሎችንም ስማ ጋዜጠኞቹን ስማቸው እነ አብርሃም ጋሉ ጋዜጠኞች ቡጭ ሀገር ሲያትል ያለ ልጅ አለ ደውልለት ለአብርሃ በላይ ይነግራል እንዴት የሻቢያ ተላላኪ እንደነበሩ እንደውም ስለዚህ ያመጣውም ሎጂክ በራሱ አይሰራም ከህወሓት ውስጥ የሻቢያ ተላላኪዎች አሉ ይሄ ነው የተነገረ ያለው ሜጀር ፐርፐዛቸው የሻቢያን ተልኮ ማስፈጸም ነው 30,000 የትግራይ ወጣቶች ሳህል በረሃ ላይና ኤርትራ በረሃ ላይ እኮ የጨረሱት እነስብሃት ናቸው 30,000 የትግራይ ወጣቶች የግብጽን ፕሮጀክት ለማስፈጸም ይሄንን አጣቅም እንደ ይልቃል ይሄ እኮ ትንሽ መርመር ማድረግ እኮ ነው የሚጠይቀው ስለዚህ ላነሳው በህወሓት ውስጥ ኮሩ ሃርድ ኮሩ አስኳሉ በዋናነት ጉዳዩን የሚያስፈጽመው የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው እንዴ ከሱ አልፎ እኮ ሌሎቹን ግንኙነት ለመፍጠር ታቃለህ ከህወሓት ጋር ግንኙነት ለመፍጠር አንደኛና ዋናው መስፈርትህ እንደ ድርጅት የኤርትራን ቅኝ ግዛትነት ማመንና መቀበል ነው ዛሬና ታምራት ላይ ነው ይጸጽተኛል ይቅርታ ጠይቃለሁ ያሉት እሱን ኮንሴፕት ነው በነገራችን ከህይወቴ የሚቆጨኝ አንዱ አቶ ታምራት ላይ ነው የሰማሁት የኤርትራን ቅኝ ግዛት ብዬ ማለቴ ነው እነ ታምራት ላይ ነውም የኤርትራ ተላላኪ ነበሩ በወቅቱ ኮንሴፕቹዋሊ ጸቤት መጣውን ከዛ በኋላ ነው እዚያ ዋሽንግተን ዲሲ ያለልህ እስቲ ደውልለት ያሬድ ጥበቡ አንዱ ጸቡ እኮ በኤርትራ ጉዳይ እኮ ነው ጸቡ ይሄደን የሚባለው አቋም ወስዶ ሻቢያ ጋር የቀኝ ግዛት ጥያቄ ነው ምናምን ሲል ነው እኮ ያባረሩት እኔ እንደማቀው አቶ ያሬድ ጥበቡ እዚህ ነው ዲሲ ነው ያለው አይደለም ህወሓት ሌሎችም ከህወሓት ጋር ሊጠጉ ያሉ አካላት የሻቢያ ተላላኪዎች ነበሩ because የቀኝ ግዛት ጥያቄን አምነው መቀበል አለባቸው ካልተቀበሉ አብረው አይሰሩም ያጠፏቸዋል ስለዚህ ስብሃትን በትግራይ ወኪል ካረ የኛ ጉድ ካልከው ስብሃት በፊዚካሊ እንደው እንጂ የኛ ጉድ ባመለካከት የሻቢያ ተላላኪ ነው ከሻቢያ በላይ ሻቢያ አቶ መለስ በኤርትራ ጉዳይ ላይ ከሻቢያ በላይ ሻቢያ ነው አይዘቀዘቅም መሳሪያ ብሎ ሻቢያ አልቆልኛል ብሎ መሳሪያ ሲዘቀዘቅ አዘቀዝቃትም ቁልቁላይ ዘቀዘቅም ብሎኮ አቶ መለስ ነው ይጻፈለት ኤርትራን ያስገነጠለው እሱ ነው በግብጽ ተላላኪነት ፈጣሪነት ሻቢያ ተፈጠረ በሻቢያ ፈጣሪነትና በሻቢያ መልእክት ቀራጭነት ቲፒኤልኤፍ ተፈጠረ በቲፒኤልኤፍ ደግሞ ሃርድ ኮሩ አስኳሉ ነው ይያልኩ ያለው ይሄን ነገር ያለ መረዳት ችግር ይሄን ያህልነት ፖለቲካ ላይ ቆይቶ ማለት ትንሽ ያስደነግጣል ይልቃል ያንን ነገር ማየት ነው አትደራደሩ ቅድም አስጨዋለሁ ብዙ መዝለቅ አልችልም ሻቢያ ምን ያህል እየወሰነ እንደሆነ የምታዩት በድፍረት እየወሰነ ያለ በድረገጹ ላይ ወጥቶ አትደራደሩ ማለት እስከ መጻፍ ደርሶ ወየውላችሁ ተደራደሩና ይሄን ያህል ጉልበት ሰጥቷል ያንዲ ልጆች ደግሞ ወጥተው ይሄን ነው የሚያስተጋቡት ይሄን ነው የምናየውና አድማጭ ተመልካቾች ያለው ሁኔታ ይሄን ይመስላል ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች
በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት